በፊልም ያየሁት ሆነ ነገር ክፍሌ ውስጥ የገባ መስሎኝ እቺ አልፈልግም ስለጠልፋ ቢሆንስ? አረ በፍጹም እኔ እንደዚህ አይነት ሰው አይደለሁም። መጀመሪያ ምን እንደምትሰሪ ሳታውቂ ሰርተሽ ስለምታመጪው ነገር አታለኝ። ለሌላ ወደ ቀላል ሰው አይደለም። ቶሎ ያምን እሱ ላይ ቻል ሞታለች። ሁለተኛ እንዳትጠይቂ። ምን በጣም አዝናለሁ። በዛሬው ዕለት አንዲት ሴት ህይወቷ አልፎ ጫካ ውስጥ ተገኝታለች። ጫካ ውስጥ ተገኝታለች። የሊዱ ሞት ከፖሊስ ጣቢያ ለኤላ ተደውሎ ከጫካ ውስጥ አንዲት ሴት ህይወቷ አልፎ እንደተገኘች ተነገረው። ቤተሰቡ በጣም አዝነዋል። ሁሉም ደንግጠዋል። አሁን ላይ ናኦል ሁሉንም ጨርሳቸዋለሁ ብሎ ሚስጥሩን እንግዲህ ለቤዛ እያስፈራራም ሲነግራት ሰምተናል። እንዲሁም ፍቅርንም ቢሆን ቢላ ይዞ በጩቤ ራሷን ሊያጠፋት ነበረ ማለት ነው። ስለዚህ አሁን ላይ ዶክመንቴን አንጭ ሲልም ተቀብሏታል መረጃውን። ሰላም እንዴት ናችሁ? ውድ የቻናል ቤተሰቦች በመላው ዓለም ያላችሁ ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ ሸር በማድረግ ቤተሰብ ሆኖ ላለው በተወዳጁና አስተማሪው የአደይ ድራማ ዛሬም በአዲሱ ክፍል ይዘን መጥተናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። በሚያሳዝን ሁኔታ ሳቂታና የቤቱ ድምቀት የሆነችው ሊዲያ አሁን ላይ ከፖሊስ ጣቢያ ለኤላ ተደውሎ ህይወቷ አልፎ በጫካ ውስጥ እንደተገኘች ተነግሯል። በጣም አዝኗል ኤላ። ታዲያ ወደ ቤት ሄዶ ለሁሉም ሊነግራቸው እንኳን አንደበቱ ተሳስሮበታል። በሚያሳዝን ሁኔታ አሁን ላይ ናኦል የፍቅር ቅጥረኛ ፍቅርንም እንኳን በጩቤ ይዞ ሊያስፈራራት ሲሞክር እሱንም ያደረገበት የያዘችበትን ቪዲዮ እንድታጠፋለትና የጫነችበትን የፋይል ፍላሽ ተቀብሏታል። ጩቤውን ይዞ እገልሻለሁ ብሏታል። ማንም በቤት ውስጥ አለመኖሩን ከራሷ ከአንደበቷ አጣርቶ ነበረ ማንም በሌለበት። ታዲያ ቤዛ ስመጣ ነበር ነገሩ የከሸፈው። ለምን መጣች ሲልም ተቆጥቷታል። ቤዛም ቢሆን የእሱ ሽርከኛ ጓደኛ ሆናለች አሁን ላይ። ሆኖም ግን እሷን ቢሆን ሊደፍራት ሲታገላት ተመልክተን ነበረ። በእርግጥ ድንገት ጩኸቷን የሰሙት አደይና ዴቭ ሂደው ነበር የክፍሉን በር ሲያንኳኩ መታገሉን ያቆመው። ያኔ ታዲያ አስፈራርቷታል እሱ ውስጥ እንዳለና በፍጹም እሱ እንዳልሆነ ነገሮቹን አስመስላ እንድትነግር በር ከመክፈቷ በፊት አስጠንቅቋታል። በሩንም ከፈተች። ምን ተፈጥሮ ነው ስትባል ግን ፊልም ያየሁት ነገር በምናብ የመጣና አስደነገጠኝ፣ የሚያስፈራ ነገር ብላ በራሷ ህይወት ላይ ዋሽታለች። ታዲያ ከጀርባዋም ሆኖ ያስፈራራት ነበር። እየፈራችም ነበረ በህልሟ እንደሆነ ነገሩ የምትነግራቸው። ዴቭም ጉዳይ አልሰጣትም። ውሸቷን መሆኑ ሲገባው ትቷት ነበር ወደ ፍቅር ሄደው። ምክንያቱም ፍቅርን አሁን ላይ ሄዴን አንቺ ነሽ እያሳገትሻት እያለ አንቆ ይዞ እያስፈራራት እሷም እየማለች እየተገዘተች ነበር። እኔ አይደለሁም ዴቭ፣ እንዴት እንደዚህ አደርጋለሁ እያለችው ነበረ። ዴቭ እጅጉኑ ተጨንቋል። የእህቱ መጥፋት አስጨንቆታል። ወዴት መሄዱ ሁሉ ግራ ገብቶታል። ቢጨንቀው ኪንጎንና ዳይመንድን ጓደኛ አድርጎ እነሱ ወደሚቀመጡበት ጎዳና ሄዶ ከነሱ ጋር ተቀምጦ ስለ እህቱ ማሰብ ጀምሯል። ታዲያ ምንም አዲስ ነገር የለም ብለውታል። እንግዲህ ከጓደኛው ከኤላ ጋርም ሆኖ መንገድ ላይ ሲጓዝ በጣምም ስሜታዊ ሆኖ ኤላንም ሲቆጣው ተመልክተናል። እሱም የሆነበት ምን አለበት ልደርስ ስትል እንኳን ብታሳድራት ሲልም ነበረ እሱ ላይ የጮህበት። በእርግጥ ይህ ነገር ይመጣል ብሎ ስላላሰበ ከጸጸት ላይ ጸጸት አጨምርብኝ ለእኔም እየቆጨኝ ነው ብሎ ኤላ መልሶለታል። ታዲያ ዴቭ ወደ ራሱ መለስ ብሎ ይቅርታ በጣም ተሰማኝ፣ ለዛ እኮ ነው ለእህቴ አሁን ላይ ምንም ነገር አለማድረጌ እንደ ወንድም አለመሆን ያክል የሆነ ብቻ የሆነ ወንድነት አልሰማኝ አለ። የወንድምነት ባህሪ በእኔ ውስጥ ያደራል መሰለኝም እያለ የቁጭትና በቃ በስስት ስለ እህቱ በጸጸት እያወራ ነው። ሊዱ እንግዲህ ሰነባበተች። በፍጹም ሊያዋትም አልቻሉም። ታዲያ ይህን የምታውቀው አሁን ላይ ስለ ነገሩ በድጋሚ እየጠየቃት ነው። ናኦል እዛ ቤት ውስጥ ነው ያለው። ስራውን ሊቀጥል ፈልጓል። አሁን ቤዛን ምልሽን ነገር ሁሉ መተግበር አለብሽ ብሎ ያስፈራራታል። ታዲያ የሚያስፈራራት እሷን ፈርተዋለሽ፣ በሰቀቀን ነው የምታወራው። ያች የምትመጻደቀው ቤቱን አስበታለሁ ብላ የመጣቸው ቤዛ ታዲያ አሁን ላይ
ሌላ ሰው ሆናለች፣ በናኦል ስር ገብታለች። ናኦል አሁን በቶሎ ከኔ አንቺ ተቀርቢያለሽና ለለምለምና ላደይ ጓደኛ ሆነሽ ፈጥነሽ ተግባቢና ስለኔ ስራ ጉዳይ በደንብ አድርገሽ አስረጃቸውና አጓጊያቸውና አምጪ፣ እኔ ምልሽን ተግብር እያላት ነው። ስለዚህ ከዛ በኋላ ነገሮች ሁሉ ከአንቺ ጋር አብረን ማድረግ እንችላለን ብሏል። በእርግጥ እሷ ስለ ጉዳዩ አብረን እንስራ ንገሬ በደንብ፣ ስለዚህ ሊዱን ወስደህ እንደገደልካ ነግረኸኛል፣ ስለዚህ ሁሉን ነገር አስረዳኝ ስትልም አይመለከትሽም እሱን ጉዳይ ብሏታል። በእርግጥ ፍቅርንም ቢሆን በጩቤ ያስፈራራበት መንገድ እሷ ቶሎ ብላ አፍጥነው ከዛ ነጻ ትወጣለህ ብላ ስትመጻደቅበት ነበረ። የሆነው ደግሞ ሊዱን ልቀቅና ለምለምን ቶሎ ብለህ ለሚንና አዴን ውሰድ በሚል ነበረ፣ አዴ እንድትወጣላት ስለምፈልግ። ታዲያ አሁን ላይ ቤዛ ስለ ሁሉም ነገር ልትከራከረው እንኳን ብትሞክር ህይወትሽን አጠፋሻለሁ፣ የእሷ ዕጣ ፈንታ ይደርስሻል፣ እነሱን ደግሞ በእጅ ውስጥ ካረግሽ የፈለግኩትን ማድረግ እችላለሁ እነሱን እያላት ሲያስፈራራት፣ በነገሩ እሺ ብላ እነሱን እንደምታሳምንለት ከናኦል ጋር አውርታለች። የተባለችውንም እንግዲህ የታዘዘችው ነገሩን እንኳን እያወቀች በሴት ላይ የሚጨክነው ጨካኟ ቤዛ በጣም ተናዳለች። ወጥቶ ከሄደም በኋላ የኤላን ቤት ወርሳለሁ ብዬ ስመጣ እኔ በዚህ ልጅ እጅ ተወረስኩ እያለችም እሰራላለሁ በምን መንገድ እንደሚይዝ ስትልም ሰምተናታል። እውነትም እንደተባለው ብልኋ ለምለም ነቅታባታለች። ቀድማም እሷ ባርኮትና ፍቅራ ሳይሆን የመጣችው እንግዲህ ከኤላ ቤት የሆነ ነገር እንዳላት አስባ ነበር። ስለዚህ ናኦል አሁን ላይ ሰርቶላታል። ኤላን እርሷለሁ ያለችው ራሷ እርስ ሆናለች። ይህን እያለች ማድምጠን ስልክም ታዲያ ደውላ ነበር ወደ ለምለም። ስለ ጉዳዩ ልታስረዳ ሞክራለች። በዛ ላይ ስለ ናኦል መልካምነትም ልታወራ አስባለች። አንዱንም ነገር ግን አልተቀበለቻትም ለምለም። ኧረ እባክሽ ስለኔስ ምን አወራችሁ በሚል የሹፈት ቃል መልስ የሰጠቻት። ታዲያ እሱ እኮ በጣም ጥሩ ሰው ነው፣ አሳቢ ነው ብላም ለመምከር ሞክራለች። ነገር ግን ለሚ እሺ ሌላ ስምት የለሽም፣ መጀመሪያ ገንዘቡ ሳይሆን የሚያጓጓሽ ምንድን ነው የምሰራው፣ የት ነው የሚሰራው ብለሽ መጀመሪያ ወቂ፣ እኛን ከመውሰድሽ በፊት ግን ራስሽ ከማይረባ ቦታ ገብተሽ ህይወትሽ እንዳታበላሽ ተጠንቀቂ በማለት ነበር አስጠንቅቃ ስልኩን የዘጋችባት። ቤዛ በድጋሚ ከናኦል ጋር ተገናኝታ ታዲያ ስለ ጉዳዩ ምን አልሽ አወራሻቸው እያላት ነው። የእሷ መልስ ግን ለእሱ የማይፈልገው ነበር። እሱም ደግሞ እነሱ እኮ አደይና ለምለም እንዲሁ በዋዛ የሰውን ሀሳብ ተግባብተውና ተረድተው አምኖ የሚቀበለው አይደለም ስትል፣ እሱንማ ቀድሜ ካንቺ አውቄ አይደለም እንዴ ከኔ አንቺ ሴት ስለሆንሽ ተግባቢያቸዋለሽ፣ ስለዚህ ሲስተሙን ያንቺን ይረዱሻል በሚል ስለኔ መልካምነት እንድታወሪ እንጂ ብሎም ነግሯታል። እሷ ግን አሁንም ቢሆን እያስፈራራት ስለሆነ በድጋሚ እሞክራለሁ እሺ ብለዋለች። እንደማይሳካላት እንኳን እያወቀች ግን ከሱ ጋር መጋፈጡን በጣም አስፈርቷታል። ምክንያቱም አስጠንቅቋታል። ህይወት ናትና ሊዱን ገሏል፣ እኔንም ያጠፋኛል የሚል ስጋት ስላለባት እንግዲህ ዴቭ እጅግ በጣም ተጨንቆ በቤት ውስጥም አይተነዋል። አደይ የማይዞ እያለች በሄደበት ሁሉ አብረው የምትንከራተተው እሷ ናት። በክፍል ውስጥም ቁጭ ብሎ ተጨንቋል። አሁን ሌሊቱም አይነጋ ይላታል። ታዲያ አደይ ልሄድ ስትል አትሂጂ እያላት ነው። እዚህ ማደር እኮ አልችልም፣ አንድ ፍቅር አለች፣ ሁለት ደግሞ እያለች ስታመነታ፣ እሱ ግን ሌላ ነገር ካንቺ አስቤ አይደለም፣ ብቻ ሌሊቱ እንዲነጋልኝ ቁጭ ብለሽ አብረሽ አዋሪኝ በማለት ይስማማሉ። በነገሩ እሺ ብለዋለች። ስለተጨነቀ በሊዱ ሲጨነቅ ማየቱ ለሷ ማስጨንቋት ነበርና እንደተባለውም ያው እንግዲህ የሰው ልጅ ነውና እንቅልፋቸው መጥቶ ሁለታቸውም ቁጭ ባሉበት ነበር ካልጋ ላይ የተኙት። ታዲያ በማለዳ እንግዲህ ትመጣለች ፍቅር ነገረኛዋ። ከተኙበት ጮኋ ተቀሰቅሳቸዋለች። ምን አባሽ ታደርጊያለሽ ደግሞ ብለሽ ተቀምጠሽ ቆይተሽ ጭራሽ አብረሹ ተኛሽ ወይ በማለት እሷን ተነሽ ቀጤ ስራሽን ስሪ በማለት ትጮህባታለች። ታዲያ ዴም ቢሆን ነቅታ ተነስታ ዴብም ቢሆን እንዲሁ ተቀምጠው ስለምን ጉዳይ ነው የምታወሪው አይመለከትሽም ብላታለች። ትግስቷ ያለቀው አደይ እንዴት ለእኔ መልስ ሰጫለሽ ወይ በማለት ጩኸቷን ስቀጥል አንቺ ራስሽ ውጪ ታያት እያላት ነው። ዴቭ ብላ እኮ ስተኛ ከተኛበት ጎን መታተኛ ትለዋለች። እሷ ሳትሆን እኔ ፈልጊያት ተቀመጭ አብረሽን ሆይ ብዬ ከጎን ያረኳት እኔ ነኝ ብሏታል። የባስ ተቃጥላለች፣ ተናዳለች። ስለዚህ
ውጭ አሁን ስራሽን ስሪ፣ ሰራተኛ መሆንሽን አዘንጊ እያለች የግፍ ቃሏን ስትናገር ነገር የሰለቻት አደይ ተነስታ ሄዳለሽ ማለት ነው። ተከታያት፣ አንቺም ቀጥ ብለሽ ከዚህ ክፍል ውጭ ብሏታል። ሊያዳምጣትም ሊያትም አልፈለገም ዴቭ። እየተናደደች እንደተለመደው ወታ አስቴርን ተመልክተናታል። ታዲያ አሁን ላይ በጣም ተጨንቀዋል። አሁንም በድጋሚ ሄዶ እነ ኪንጎ ጋር እያወራ በእርግጥ አሁን አንድ ሀሳብ መጥቶለታል ደመቀ ምን ያክል ከነ ፍቅር ቤት የሚመላለሰው ልጅ። ምክንያቱም ናኦል መንገድ ላይ አግኝተው ምን ታደርጋለች ከዛ ስለ ልጁም ጠይቀው ስለነበር እንደውም እናንተ አግታችኋል አይታችኋት ከሆነ ሲልም እኛ ምን ብለን ነው የምናግታት? እንደውም አንተን እንጠረጥረሃለን ምናልባት ፎንቃ ገብቶልህ እምቢ ስትልህ አግታት ቢሆንስ ብሎታል ንጉስ። እሱ ግን እንደዚህ አይነት ሰው አይደለውም እኔ ሲልም መልሶ ሲያሯሩጡትም ተመልክተን ነበረ። ታዲያ ዴቭ አሁን በድጋሚ ወደ እነሱ ሄዷል። ይህን ሀሳብ አምጥተውታል። ቤት ውስጥ ያለው ሰው ምንድነው ማንነቱ፣ ስለ እሱ ለምን አታጣራም ብለውታል። በእርግጥ እሱም ቢሆን እነሱን አላመናቸውም። እንዳላመናቸው ለኤላ ነግሮታል። ኤላ ግን ጥሩ ሰዎች ናቸው፣ አሁን ባህሪያቸው ተቀይሯል ቢለውም እንኳን ውስጤ ብዙም ሰላም የለውም፣ ራሳቸውን ከተጠያቂነት ሊያወጡ ቢሆንስ የሚልም ግምት አድሮበታል። ለዛም ነው ወደ እነሱ የሚመላለሰው። እነሱ ደግሞ አሁን ላይ የሚያውቁት ታሪክ የለም። ታዲያ አሁንም አንድ አቅጣጫ ጠቁመውታል። አሁን ይህን ሲነግሩት ወደው ነበር ከአንዳንድ ይሄን ሀሳብ ይዞ የመጣው። ለምን ቢሆን አግኝታት ነበር አደይን። ምንም የምጠረጥረው ነገር የለኝም ከነ ኪንጎ ጋር ካልሆነች በፍጹም በቃ እሱን ያገታት የሚል ነገር። ያ ደግሞ ካደይ ስራ አስቀጥርሻለሁ ብሎ ያን ነገር ከሷ ፊት ያወራት ነገር መጥቶላት ስለነበር ሁሉንም ለለምለም ነግራት ነበረ። ለምለም ይሄን ፍጭ ስታገኝ ከአንዳንድ 100% ሆና ወደ እሱ ነበር የመጣችው። እሱም እንግዲህ እዛው ቁጭ ብለው ባሉበት ነበረ ወደ ቤት ገብታ ከአንዳንድ አንገቱን አንቃ አንተን የወሰድካት አምጣት ሊዲያን ስትል ጠይቀዋለች። ነገር ግን እሱ ሊዲዩን በፍጹም አልወሰድኳትም ብሎ ሲከራከራት ዴቭም ከአንዳንዱ ወደው ደርሷል። በእርግጥ ፍቅርን ብትሆን ቤዛን ብትሆን እሱ የት ያውቃል በማለት እናንተም ሴቱ ናችሁ በሴት ላይ ትጨክናላችሁ፣ ስለዚህ ሶስታችሁም በዚህ ጉዳይ ላይ አላችሁበት በማለት ነበረ ነገሩን እሷም ያፋጠጠቻቸው። መልስ ቢሰጧትም ጆሮ አልሰጠቻቸውም። እሷ ግን ዴቭም መጥቷል። እሱ ግን በሰላማዊ መንገድ ነበር ሊዱን አይታታል ብሎ ሲጠይቅ አላየዋትም እያለ በነበረበት እንግዲህ በስልክ ጥሪው የተነገረው ለኤላ ሌላ መርዶ ነበር። በጣም በሚያሳዝን ሁኔታ የእሷን መሞት እንግዲህ ፍቅርም ሆነ ቤዛ ያውቃሉ። ደብቀው ነበረ የሚያሽቃብጡት። ታዲያ አሁን ላይ ወደ ቤትም ሲመጣ ስልክ እያወራ እርግጠኛ ናት ወይ ልጁ ናት ወይ ብሎም ሲጠይቅ የደወሉለትን የፖሊስ አባላት ማለት ነው። ታዲያ ከአንዳንድ ለምለምም ስለ ልጁ ምን አዲስ ነገር አለ ብላ በፈገግታ እየጠየቀችው ነበር። እሱ ግን ግራ በተጋባ መልኩ ጨንቆት ከአንደበቱ ምን ብሎ ቃል ያውጣ ምንድን ነው እያሉ ሲያዋክቡትም ሊዱ ጫካ ውስጥ ተገላለች ብሎም ለዴቭ ስሙን ጠርቶ ሲነግረው ዴቭ እሺ የኔ እህት ሊዱ ታናሽ በማለት መልስ መስጠት እንኳን አቅቶት በሚጨንቅ ሁኔታ ነበር የተመለከት ነው። እንዲሁም ለምን ብትሆን አፏን አፈና አይኗን አፍጥጣ ተመልክተናታል። በዚህ ልክ እሷን ለመለም እንደላፈለገ የናኦል እንዴት ማለት ናኦል እንዴት እሷን ሊገላት ፈለገ? ከሷ ምንድን ነው? ዶክመንቱም ያለው እንግዲህ ከፍቅር ነው። ከፍቅር ተቀብሏታል ሁሉንም ነገር። ሊዱ በምን አበሳዋ ነው ህይወቷን ያጣችው? አድማጭ ተመልካቾቼ የእናንተን ሀሳብ አስተያየት በኮሜንት ግለጹ። ድምቀት ናት ለድራማው። ስለዚህ መሞት አልነበረባትም። ለምን መግደል አልነበረባቸውም? የእናንተን ሀሳብ አስተያየት አስቀምጡ። ለቻናሉ አዲስ የሆነ ቻናል ሰብስክራይብ፣ ቪዲዮን ደግሞ ላይክ፣ ሸር በማድረግ ቤተሰብ ሁኑ። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ።